እንደምን ዋላችሁ ተመልካቾች የቀን ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። በአዊ ብሔረሰብ አስተዳደር እንጅባራ ከተማ በቦክስ ስፖርት የሚሳተፉ ወጣቶች ጤናቸውን መጠበቅ እንዳስቻላቸው ተናገሩ። ወጣቶች በቦክስ ስፖርት ተሳታፊ እንዲሆኑ ድጋፍ እንደሚያደርግ ደግሞ የብሔረሰብ አስተዳደሩ ወጣቶችና ስፖርት መምሪያ ገልጿል። መረጃው የአዊ ብሔረሰብ አስተዳደር የመንግስት ኮሙኒኬሽን ነው። የሸዋስ ከፍ ያቀርበዋል። በአዊ ብሔረሰብ አስተዳደር እንጅባራ ከተማ የሚገኘው የጃ ቦክስ ክለብ ሰልጣኞች የቦክስ ስፖርት በመስራታቸው በስነ ምግባራቸውና በማህበራዊ ተሳትፏቸው ለሌሎች አሪያ እንዲሆኑ እንዳገዛቸው ተናግረዋል። ሱስ ምናምን ከምን ገባ እኛ ጉዳኞች በሙሉ አሁን ሺሻ ቤት ቻት ቤት ነው የሚውሉ። አው ከዚያ ተቆጥቤያለሁ። እዚህ በመግባቴ ተጠቅሜያለሁ። አለርጂክ ያስነሳይ ነበር ፊት ዝናብ ምናምን ሲያስነሳ ዝናብ ሲጥል እና አሁን ከዚህ ሁላ ጤነኛ ሆኜ የምኖረው ለጤንነት ለገብረገብነት አዋዋላችንን ታይም ማኔጅመንታችንን በጣም ኢፌክቲቭ ለማድረግ ከተንቀሳቀስ በኋላ የሚማሩም ቢሆን ትምርታቸው ላይ ውጤታማ ሆነው እንዲያጠኑ ማንኛውም ሰው በቀን ውስጥ ከ45 እስከ 1 ሰዓት ድረስ የትኞችን አይነት ካርዲዮቫስኩላር እንቅስቃሴዎችን ካደረገ ቀኑ ሙሉ መንፈሱ ታድሶ ስራ ወዶ ሰው ወዶ ነው የሚውለው። በ2014 ዓመተ ምህረት በወጣት ደምስ ገብሬ ጃ በሚል ስያሜ በእንጅባራ ከተማ አስተዳደር የተመሰረተው የቦክስና ጂም ክለብ ዘርፉ ላይ በትኩረት ቢሰራ በአካልና በስነ ምግባር የተሻሉ ዜጎችን ለማፍራት ያግዛል ብሏል። የወረዳ ጨዋታ ላይ ያው እንደምታዩቸው ዋንጫ ያመጡ ልጆች አሉ። እንደራሙ ዞር ወክለን ደግሞ በርካታ ሜዳሊያዎችን አመጣናል። ጎንደር ላይ በተካሄደው የመላው አማራ ውድድር ላይ ማለት ነው። እኛ በራሳችን ልፋትና በራሳችን ጥረት ነው እዚህ ደረጃ ላይ ደረስ ነው። እና አሁንም ልክ እንደሌላው ስፖርት ማለት ነው ልክ ካውትኮሬ ቢደረግበት የበለጠ ውጤት ማምጣት እንችላለን። ውጭ ላይ ወጥቶ እዚህ ጋር ቦክሰኛ ነኝ ብሎ እዛ ሄዶ ሰው ሊረብሽ አልፈልግም። አሱስ ቤት እንደዚህ መጠጥ ቤት እንዲገቡ አንፈልግም። እኛ ቢያንስ ከዛ ቦታ ያወጣን እዚህ ጋር ያመጣን እዚህ ያስተናራቸው ውጤታማ ያደርጋቸው ያለው ሌሎች እነሱ ጓደኞቻቸውን ልክ አመጣው እዚህኛ ጋር እንዲሰሩ እመክራለሁ። የእንጅባራ ከተማ አስተዳደር ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ ማስተዋል ፈንቴ ጃ የቦክስ ስፖርት ክለብን ለመደገፍ እየተሰራ ነው ብለዋል። ወጣቶች ትርፍ ጊዜያቸውን በስፖርት ማዘውተሪያ ቦታዎች እንዲያሳልፉም መልእክት አስተላልፈዋል። ብዙም የተለመደ አልነበረም፣ በዛ አዲስ ነው። በዚህ ላይ አሁን አሰልጣኛችን እሱ ብቻ ነው አንድ ነው ያለ በክለብ ደረጃ ያሉትን ፕሮጀክቶችንም ለመንደፍ እነሱን የጋራ ያደረግነ ወደዚህ ስፖርት የማስፋት ሁኔታዎችን እንፈጥራለን ብለን እናስባለን። በእኛ የሚመለከተውን ሁሉ በጋራ ተነጋግረን ለማገዝና ወደ ውድድር እንዲሄዱልን እኛ ግፊት እናደርጋለን። የአዊ ብሔረሰብ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ቃላብ ካህሊ በብሔረሰብ አስተዳደሩ ድጋፍ ከሚደረግላቸው 17 የስፖርት አይነቶች መካከል የቦክስ ስፖርት አንዱ ነው ብለዋል። ዘርፉን ከሌሎች የስፖርት አይነቶች ጋር በማቀናጀት ወጣቶችን ተሳታፊና ተጠቃሚ ለማድረግም እየተሰራ ነው ብለዋል። እጅግ በጣም ተስፋ የታየባቸው ልጆች ያፈራ የስፖርት ክለብ ነው። አሁንም በዚህ አመት 9ኛው የመላው ጨዋታ ይካሄዳል። እንግዲህ እንደ ብሔረሰብ አስተዳደራችንም ውጤት እናመጣባቸዋለን ብለን ከምንጠብቃቸው ዘርፎች አንደኛው የቦክስ ስፖርት ነው። በተለይ ወንዶች ቁጥራቸውም በዛ ያለ ነው። ሴቶች ላይ ቀጣይ መስራት እንደሚጠበቅብን ቀጣይ ለብሔረሰብ አስተዳደራችንም ለክልሉም ተስፋ ያለው እንዲሆን ብሔረሰብ አስተዳደሩም አልሞ መስራት የሚጠበቅበት ይሆናል። ወጣቶች በቦክስ ስፖርት እንዲሳተፉ መምሪያው ተገቢውን ድጋፍ እንደሚያደርግም ኃላፊው አስረድተዋል። ለእግር ኳስ እድገት ዘላቂው መፍትሄ ታዳጊዎች ላይ መስራት መሆኑን በተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች ተጫውተው ያሳለፈው ሚካኤል ጆርጅ ተናገረ። የቀድሞ ተጫዋች ደሴ ከተማ በመገኘት ለእግር ኳስ ፕሮጀክቶች የትጥቅ ድጋፍ አድርጓል። ተመስገን አሰፋ ተጨማሪ አለው። እግር ኳስን በፕሮጀክት ታቅፎ ከጀመረባት ደሴ ከተማ በመገኘት ለ15 ዓመት በተለያዩ የፕሪሚየር ሊግ ክለቦችና በብሔራዊ ቡድን መጫወት የቻለው ሚኪ ጆርጅ ወደ ትውልድ ቦታ በመመለስ ጓደኞቹን በማስተባበር በ5 ፕሮጀክቶች ለታቀፉ 150 ወጣቶች 250 ሺህ ብር ወጪ በማድረግ የትጥቅ ድጋፍ አድርጓል። የወሎ እግር ኳስ ለኢትዮጵያ ስፖርት ያበረከተውን አስተዋጽኦ የሚያስታውሰው ሚኪ አሁን ላይ ተተኪዎችን ማፍራት ላይ ክፍተት መኖሩን ይገልጻል። ደሴ ከተማ የእግር ኳስ ችግር የለበትም። ኮምቦልቻ፣ ጨርቃ ጨርቅ፣ ጥቁር አባይ እንዲሁም ደሴ ከነማ ትልልቅ ቦታ ላይ የነበሩ ክለቦች ናቸው። የትውልድ መተካካት ችግሮች አሉ። 5 ዓመት በፕሮጀክት ውስጥ አሳልፈን እንግዲህ ለአማራ ክልል ሻምፒዮን አማራን ክልል ወክዬ ከደቡብ ወሎ ተመረጥ። ከዛ በኋላ በሙገር መልማይ ወደ ሙገር ቢ ቡድን ሄጄ እንግዲህ ከሙገር ይጀምራል የፕሪሚየር ሊግ ቆይታዬ። በህፃናትና ታዳጊዎች ላይ ለስፖርት የሚያገለግሉ አልባሳት አለመሟላት ስፖርተኞችና አሰልጣኞችን ተስፋ የሚያስቆርጥበት ሁኔታ በመኖሩ ድጋፍ ማድረጉን ነው የቀድሞ ተጫዋቹ የገለጸው። እረፍት በማገኝ ሰዓት እመጣለሁ። የማያቸው ጎደሎ ነገሮች አሉ። ግራስ ሩት ላይ እነዚህ ታችኛው ፕሮጀክቶች ላይ
ተስፋ የመቁረጥ ለአመታት የደከሙ አሰልጣኞች አለን አይዟችሁ ለማለት ፕላስ ደግሞ ቲሙ ደሴ ከተማ እንግዲህ አሁን ሱፐር ሊግ ላይ ጥሩ ተፎካካሪ ሆኗል። ለዛ የሚመግቡ ጥሩ የሆኑ ፕሮጀክቶችን ለመደገፍ ከከተማው አብሮ አደግ ከነበሩ ጓደኞቼ አሁን በንግድ ውስጥ የሚገኙ ጓደኞቼ ጋርና ከሀገር ውጭ የሚገኙ ጓደኞቼ ጋር በማውራት ይሄን ድጋፍ ለማድረግ ወሰንን። እንግዲህ በአንድ ወር ባልሞላ ጊዜ ውስጥ ይሄንን ድጋፍ አሰባስበን ወደ 150 ማሊያ ለ5 ቡድኖች ትናንሽ ፕሮጀክቶችን ለማልበስ ነው። በቀጣይ የ300 የኳስ መጫወቻ እርዳታ እናደርጋለን። ከዛ በኋላ ጫማ እያሳደግነው ነው የምንሄደው። ድጋፍ የተደረገላቸው ተጫዋቾችም ከአሚኮ ጋር በነበራቸው ቆይታ ድጋፉ ለስራቸው እንደሚያግዛቸው ጠቅሰው ስለተደረገላቸው ድጋፍም አመስግነዋል። እንደሚታወቀው የማሊያ ችግር ነበረ ከዚህ በፊትም ያው በአንድ ማሊያ ከአመት እስከ አመት እንጫወት ነበረ ከዚህ በፊትም። አሁን የማሊያ በመደረጉ በጣም ብዙ ችግሮችን ይቀርፍልናል። ጌሞችን በ2 ማሊያ በ3 ማሊያ መጫወት እንድንችል አድርጎናል እና በጣም ደስ ብሎናል ለተደረገው ድጋፍ። ይሄ ማሊያ ለኛም የሚያነቃቃ ይመስለኛል እና ይሄ ስጦታ ስለተደረገልን በጣም እናመሰግናለን። ማሊያም በኳስ ምናምን ድጋፍ የለንም ነበር የምንሰራው ለ10 ኳስ ለ2 ነበር እና ቢዩና እኛ እና በማሊያ ደግሞ የተዘበራረቀ ማሊያ ለብሰን ከዛ በኋላ ላይ ደግሞ በቢብስ ነበር ተለያይተን ጨዋታዎችን እንጫወተው እና ይዞን የሚለን ካለ በጣም የትም የምንደርስበት ደረጃ የምንመጣ ይመስለኛል። የደሴ ከተማ አስተዳደር ወጣትና ስፖርት መምሪያ ኃላፊ ሰይድ አራጋው ስፖርት በመንግስት ብቻ የሚደገፍ ባለመሆኑ የቀድሞ ተጫዋቾች የሚያደርጉት ድጋፍ አበረታች መሆኑን ገልጸዋል። እንደዚህ አይነት የከተማችን ተወላጆች የቀድሞ ተጫዋቾች እና ባለሀብቶች እንደዚህ ደግፈው ስፖርቱን ለማሳደግ እያደረጉ ያሉትን ነገር እጅግ በጣም ከልብ እናመሰግናለን። ከድጋፉ ባለፈ የቀድሞ ተጫዋቹ ተሞክሮውን ማጋራቱም ታዳጊዎች የተሻለ ደረጃ ላይ እንዲደርሱ መነሳሳትን እንደሚፈጥርላቸውም ተገልጿል።